ከዚህ በኋላ ባዶ መሆኑን ሲያውቅ እግዚአብሔርን ፈራ። ከእግዚአብሔር ፊት ሸሽቶ በገነት ባሉ እጽዋት መካከል ተደበቀ፣ ቅጠልን ማገለደመ ይላል። ይህን ስንመለከት የሰው ልጅ ባለመታዘዙ ምክንያት በኃጢአቱ ምክንያት ያገኘው ፍርሃት ነው። ይህም ፍርሃት ቃየል ኖሮታል። ዛሬም እንዲህ አይነት ፍርሃት የሚፈሩ ሰዎች አሉ። እንዲህ አይነት ፍርሃት የሚፈሩ ሰዎች ክፉ ያደረጉ፣ ኃጢአትን የሰሩ፣ ወንጀል ያለባቸው፣ ሰውን የገደሉ እነዚህ ሁልጊዜ ሲፈሩ መላ ሕይወታቸው ሲዘነግጡ ይኖራሉ። እንግዲህ አንዳንድ ጊዜ ኃጢአት ሰርቶ ወንጀል ሰርቶ ከሰው መደበቅ ሊቻል ይችላል። ሆኖም ግን ምንም ከሰው ቢደበቁ ሀገር ጥለው እንኳን ቢሰደዱ ባሉበት ሀገር ከነገ ዛሬ ያዙኝ ተያዝኩ እያሉ እንግዲህ ሲፈሩ ይኖራሉ ማለት ነው። ስለዚህ እንዲህ አይነቱ ፍርሃት እስከ ዛሬ ድረስ እንግዲህ እስከ ዕለተ ምጽአትም ይቀጥላል ማለት ነው። የሰው ልጅ ራሱን ነፃ እስካላደረገ ድረስ ራሱን ከኃጢአት እስካላነጻ ድረስ አንደኛ ሰውን ሲፈራ ይኖራል። ሁለተኛ ደግሞ እግዚአብሔር ደግሞ በኋላ የሚጠብቀውን ፍርድ እያሰበ ሲፈራ ይኖራል። የመጀመሪያው ፍርሃት ይዞ ሁለተኛውን ፍርሃት ደግሞ ስንመለከት የጥበብ መጀመሪያ ምንድነው የሚለው? እግዚአብሔር መፍራት ነው ይላል። የጥበብ መጀመሪያ እግዚአብሔር መፍራት ነው ስንል ሁሉን ነገር ከማድረጋችን በፊት እግዚአብሔር ማክበር ማለት ነው። ለእግዚአብሔር መገዛት፣ እግዚአብሔር መታዘዝ ነውና በአክብርዎ ፍርዎ በፍርዎ አክብሩ ይላልና አክብሩት ማለት ፍሩት ማለት ነው። ፍሩ ማለት ደግሞ አክብሩ ማለት ነው። ስለዚህ ለሚፈሩህ ማለት ለሚያከብሩ፣ ለሚታዘዙ ላንተ ለሆኑ ሁሉ ምልክትን ሰጣቸው ነው የሚለው። ይህ ምልክት ደግሞ ምን አይነት ምልክት ነው? የሰው ልጅ በተፈጥሮ የራሱ ያለው ምልክት ያለው ነው። እንደዚሁም ደግሞ የሰው ልጅ ራሱን የሚለይበት ምልክትን ሊያስቀምጥ ይችላል። እንደዚሁም ደግሞ ሀገራትን እንኳን ስንመለከት የራሳቸው መለያ አርማ አላቸው። እያንዳንዳቸው ሀገራት የሀገራችን ላይ እንኳን ስንመለከት ክልሎች የራሳቸው የሆነ አርማ መለያ ያላቸው። እነዚህን ሁሉ ስንመለከት ምልክቶች ናቸው። የክርስቲያኖች ምልክት ምንድነው? ክርስቶስ ለኛ ለክርስቲያኖች የሰጠን ምልክት፣ የምንድንበት ምልክት፣ ከቀስት ፊት ከጠላት ጦር ፊት የምናመልጥበት ጋሻ መከታ የሆነ ምልክት፣ ምልክትም የሆነ ጠባቂም የሆነ ምልክትም የሆነ አዳኝም የሆነ ምልክትም የሆነ ጦር የሚመልስ ምንድነው ስንል የክርስቶስ መስቀል ነው። የክርስቶስ መስቀል የኛ አርማችን ነው። የክርስቶስ መስቀል የኛ አርማ ምልክታችን ብቻ ሳይሆን መዳኛችን ጭምር ነው። መስቀሉን እናከብረዋለን። መስቀሉን የምናከብረው ደግሞ ለምንድነው ስንል አርማችን፣ ምልክታችን እግዚአብሔር ለኛ የሰጠን ልዩ ጸጋ ስለሆነ ነው። በመስቀሉ ጠላት ሞቷል። በመስቀሉ ሰላም ታውጇል። በመስቀሉ ፍቅር ታውጇል። በመስቀሉ ምሕረት ተገኝቷል። በመስቀሉ አንድነት ታውጇል። በመስቀሉ የጥል ግድግዳ ፈርሷል። በመስቀሉ እንደዚሁ የክርስቶስ ሥጋና ደም ተፈትቷል። በመስቀሉ የክርስቶስ ዙፋን ነው። የእግዚአብሔር ዙፋኖች ሶስት ናቸው። ምናልባትም አራትም እናደርጋቸው እንችላለን። ምንና ምንድናቸው ስንል በዋናነት ዘባነ ኪሩቤል እግዚአብሔር ዙፋን ነው። እንደዚሁም ደግሞ ድንግል ማርያም የክርስቶስ ዙፋን ነች። መስቀሉን ዓለሙን ለማዳን የነገሰበት ዙፋን ነው። ከዚያም ደግሞ አራተኛው ስንመለከት እኛ ክርስቲያኖች እኛ በክርስትና የምንኖር እኛ በአርባ ቀናችን በሰማንያ ቀናችን ልጅነትን ያገኘን ክርስቲያኖች የተባል የክርስቶስ ማደሪያዎች ነን። ቅዱስ ጳውሎስም ለእናንተ የመንፈስ ቅዱስ ማደሪያዎች ናችሁ ይለናል። ስለዚህ እኛ እግዚአብሔር ማደሪያዎች ነን ማለት ነው። በይበልጥ ንስሐ ገብተን ሥጋና ደሙ ስንቀበል ክርስቶስ በውስጣችን ይኖራል። ክርስቶስ ብቻ አይደለም፣ አባቱ አብ፣ መንፈስ ቅዱስ በአንድነት በሶስትነት በእኛ ላይ ይገለጣሉ። በእኛ ላይ ያደረጉ እኛንም ስራ ያሰሩናል፣ በእኛም ስራ ይሰራሉ ማለት ነው። ስለዚህ መስቀሉ አንዱ የእግዚአብሔር ዙፋን የክርስቶስ ዙፋን የነገሰበትን ብቻ አይደለም እኛም የከበርንበት ጠላት የሚያፈርበት ነውና እንግዲህ ቤተክርስቲያናችንም እንግዲህ ትናንትና ደመራውን ዛሬ ደግሞ ብርሃነ መስቀሉን ታከብራለች። ይህንን ደግሞ የምናከብረው በምንድን ነው? ምናልባት ሰዓትም ስለሄደ በዓለም ነውና ወደ ቤታችን ሁላችንም ለመመለስ የቸኮል ይመስለኛልና ነገ በሰፊው እንማማራለን። ሆኖም ግን አጠር አድርገን እንመልከተውና ዋናው ይህ በዓል ምክንያት እንግዲህ ትናንትናም ተማምራችሁታል። ይህን በዓል የምናከብረው እንግዲህ ክርስቶስ የተሰቀለበት መስቀል ድውያንን ሲፈውስ፣ ለምጻሞች ሲያነጻ፣ ጎባጣውን ሲያቀና፣ ድንቅ ታምራትን ሲያደርግ አይሁድ ቀኑ ይላል። በቅናት ክርስቶስን ሰቅለው ገደሉ። እንግዲህ ድውይ ፈወሰ፣ ለምጹን አነጻ፣ ጎባጣውን አቀና፣
እንደዚሁም ደግሞ ሕዝቡ ሁሉ እርሱን ተከተለ። እኛን የሚከተልን አጣን። እኛን ክቡር ክቡር ብሎ የሚያመሰግነን የሚያከብረን የሚያጅበን አጣን። ሁሉም ሰው እርሱን ተከተለ ብለው በቅናት ነው የሰቀሉት። እናም ከሰቀሉት በኋላ የተሰቀለበት መስቀል ደግሞ የክርስቶስ ሥጋና ደም ሥጋው ተቆርሶበታል፣ ደሙ ፈሶበታል። ስለዚህ ታምራት ማድረግን ቀጠለ። አይደለም ክርስቶስ የተሰቀለበት መስቀል የክርስቶስ ሥጋው የተቆረሰበት ደሙ የፈሰሰበት መስቀል ዓለሙን ለማዳን የነገሰበት መስቀሉ ይቅርና ሐዋርያት በልብሳቸው ድውያን ይፈውሱ ነበር። ሐዋርያት በልብሳቸው አይደለም በጥላቸው ይፈውሱ ነበር። ሐዋርያት ሥራ ምዕራፍ 4 ላይ ስትመለከቱ እነ ቅዱስ ጴጥሮስ አልፈው ሲሄዱ በመንገድ ላይ በሽተኞችን እያመጡ ያስቀምጧቸው ነበረ። ባልጋ እየመጡ በመንገድ ላይ ጴጥሮስ፣ ጳውሎስ ሐዋርያት በሚያልፉበት መንገድ ላይ እየወሰዱ ጥላቸው በሚያርፍበት ላይ እየለኩ ያስተኟቸው ነበረ። ሐዋርያት ደግሞ አልፈው ሲሄዱ ጥላቸው ያረፈበት ሁሉ ይፈወስ ይድን ነበር። ይሄ አይደለም የክርስቶስ መስቀል ይቅርና የሐዋርያት ጥላ ይፈውስ ነበረ። የሐዋርያት ልብስ ሐዋርያት ሥራ ምዕራፍ 19 11 ላይ ስትመለከቱ እግዚአብሔር በሐዋርያት ብዙ ተአምራትን ያደርግ ነበረ። ከቅዱስ ጳውሎስ ከልብሱ ዘር ከመጠምጠሚያም እየቆረጡ እየወሰዱ ድውያን ላይ ይጥሉት ነበረ፣ ድውያን ይፈውሱበት ነበረ ይላል። የማን ልብስ? የሐዋርያት ልብስ። የሐዋርያት ልብስ ነው ይሄን የሚያደርገው አይደለም የክርስቶስ መስቀል የክርስቶስ ልብስ ይቅርና ማለት ነው። እና ስለዚህ በምቀኝነት አየማ ጻድቅ ሰው አይደለም የሰቀላችሁት የተሰቀለበት መስቀልን ይፈውሳል ብለው ዓለሙ እንዳይከሳቸው ይህንን መስቀል እናርግ ብለው እንግዲህ እውነትን ለመቅበር መስቀሉን ለመቅበር ወስደው ቀበሩ። ከቀበሩ በኋላ እንግዲህ ጥራጊ እየወሰዱ ቆለሉበት ይላል። እንግዲህ ይህንን ተራራ እስከሚያህል ድረስ ለ300 ዓመት በላይ እንግዲህ ይህንን ካደረጉ በኋላ እግዚአብሔር ስራውን የሚሰራበት ጊዜ አለው። ስራውን የሚሰራበትም ሰው አለ። እግዚአብሔር በሁሉም ላይ ላይሰራ ይችላል። ሆኖም ግን ስራውን የሚሰራበት ሰውም ያስፈልገዋል፣ ጊዜም አለው። ለእግዚአብሔር ጊዜ አለው። እኛ ምናልባት እንቸኩል ይሆናል ለምናደርገው ለምንሰራው፣ ፈጥነን ለማድረግ፣ ፈጥነን ለመለወጥ፣ ፈጥነን ለመስራት፣ ፈጥነን የራሳችንን ፈቃድ ለመፈጸም እንሮጥ ይሆናል። ግን እግዚአብሔር ደግሞ አይቸኩልም፣ ጊዜ አለው። ሁሉን ነገር በጊዜው ያደርጋልና ጊዜውም ሲደርስ ሰውም አስነሳ። ሰው ሲያስነሳ ማን መረጠ ስንል ንግሥት እሌኒን አስነሳ። ታሪኩ ረጅም ነው። እንግዲህ ንጉሥ ቆስጠንጢኖስ ዘመነ ሰማዕታት አልፎ ቤተ ክርስቲያን ያረፈችበት ምዕመናን ያረፉበት ዘመን ቆስጠንጢኖስ በይበልጥ ለቤተ ክርስቲያን እረፍትን የሰጠ ሰላምን የሰጠ ያወጀ ማንኛውም ክርስቲያን በወደደበት ቦታ ማምለክ እንዲችል ቤተ ክርስቲያን አብያተ ክርስቲያን እንዲከፈቱ ያደረገ ነውና ይህንን ያደረገው ደግሞ ንግሥት እሌኒን ናት። እናቱ መክራ ዘክራ ክርስትናን ከሕፃንነቱ ጀምራ ስላስተማረችው ክርስትናው ሃይማኖቱን ስለ ክርስቶስ ፍቅር፣ ስለ ክርስትና፣ ስለ እግዚአብሔር፣ ስለ ፈሪሃ እግዚአብሔር በደንብ አድርጋ አስተምሯለች። ከሱ ቀድሞ የነበሩ ጣዖት አምላኪዎች ምን ይሰሩ እንደነበረና እነሱ የሚያመልኩት ጣዖት እውነት እንዳልሆነና እውነተኛው አምላክ ማን ነው ብላ ስላስተማረችው ለቤተ ክርስቲያን እረፍትን የሰጠ መስጠትም ብቻ አይደለም ክርስትና በነፃነት እንዲታወጅ ዛሬ በዓለም ላይ ዕለተ ሰንበተ ክርስቲያን ዕለተ እሑድ የክርስቲያኖች እረፍት ሆና ምናልባትም ኋላ ላይ በኋለኛው ዘመን መጨረሻው ዘመን ላይ ክርስቲያኖች ወይም የሰው ልጆች ከሞት የሚነሱበት ፍጹም ዘላለም መንግስትን የሚወርሱበት ዘላለም እረፍትን የሚወርሱባት ናትና ስለዚህ ክርስቶስ የተነሳባት መንፈስ ቅዱስ የወረደባት ዓለም የተፈጠረባት ሙታን የሚነሱባት እቺ ዕለተ ሰንበተ ክርስቲያን እሑድ ናትና ይህችም ዕለት ዛሬ በስጋ ሳለን እንግዲህ በእረፍት ማለትም በቅዳሴ በማስቀደስ በመልካም ስራ እንድናሳልፋትም ያወጀልን ታላቅ ሰው ነውና ስለዚህ ንግሥት እሌኒም መስቀሉ ተከብሯልና መስቀሉን ልፈልግ ወደ ኢየሩሳሌም እሄዳለሁ አለችው። ወታደርም ሰራዊትም ሰጣት። ወደ ኢየሩሳሌም ሄደች፣ መስቀሉን ፈለገች ይላል። መስቀሉን ፍለጋ ያዘች። አሁን እኛ ዛሬ ምናልባትም ከተለያየ ቦታ እንመጣ ይሆናል። ምን ፈልገን ነው? ምን እንፈልጋለን? አሁን ክርስቶስ መጥቶ ምን ትፈልጋለህ ቢለን ምን እንላለን? የምንፈልገው የጎደልን አይደል? ቤት ከሌለን ቤት እንላለን። መኪና ቤት ካለን ደግሞ መኪና ነው አይደል የምንለው? ወይም ደግሞ ያም ካለን ደግሞ እንደ ወደ ውጭ ሀገር ቢሄድ አሁን ጸሎታችን ምንድነው? ፍላጎት አሁን ምን ለምነው ብዙ ጊዜ እንለምናለን፣ እንጸልያለን። ወደ እግዚአብሔር መተን እንደው እንዲያርግ እንላለን። ምን ብለን ነው የምንለምነው? ምን ብለን ነው የምንጸልየው? ምን ብለን እንጠይቀዋለን እግዚአብሔር?
ስራ ያጣን እውነት ነው ስራ አስተን እንለዋለን። እውነት ነው ስጋውያንና ሳንሰራ መብላት አንችልምና የስራ በሩን ሊከፍትልን መለመን ያስፈልጋል። በነገራችን ላይ ለሁሉም ነገር ልመና ያስፈልጋል፣ ምስጋና ያስፈልጋል። እግዚአብሔር መጠየቅ አይደለም ለምንሰራው ጠዋት ወጥተን ለመመለስ ምስጋና ልመና ያስፈልጋል። ጠዋት ስንወጣ መለመን ያስፈልጋል። ማታ ስንመለስ ወደ ማረፊያችን ስንመለስ እግዚአብሔር ማመስገን ያስፈልገናል። ስለዚህ ለሁሉም ነገር ያስፈልጋል። ሆኖም ግን ቋሚ ሐሳባችን ዋናው የመጨረሻው ፍጻሜያችን ምንድነው? ለምንድነው ምን እንፈልጋለን ብንል እንግዲህ የራሳችን ጥያቄ ልንጠይቅ እንችላለን። ሆኖም ንግሥት እሌኒ የፈለገችው ወደ ኢየሩሳሌም የሄደችው መስቀሉን ፍለጋ ነው። የተቀበረው መስቀል ለማውጣት ወደ ኢየሩሳሌም ሄደች። ከዚህ በኋላ እንግዲህ ደመራም እንድታስደምር ያው በአካባቢው በነበሩ ሽማግሌዎች አማካኝነት በመላኩም አማካኝነት ደመራ አስደመረች። ከዚያ በኋላ ዕጣኑን ከዚያ ላይ ያደረገች። ዕጣኑም ወደ ሰማይ ወጣ። ተመልሶ መጥቶ መስቀሉ ካለበት ተራራ ላይ አረፈ ይላል። ምልክት ሰጣት ማለት ነው። ስለዚህ ንግሥት እሌኒ በጸሎቷ እንግዲህ እግዚአብሔርን መንገዳችንን አቃንተን የእሱን ፈቃድ ጠይቀን የምንወጣ ከሆነ እግዚአብሔር መንገዳችን ያቃናልናል። አንዳንድ ጊዜ በራሳችን ብለን በራሳችን ጉልበት ወጥተን እንመለስ ምን አንችልም እና ስለዚህ ንግሥት እሌኒ ድካሟ የትም አልቀረም። ድካሟ ተሳክቶለት መስቀሉን እንግዲህ በትናንትናው ዕለት ደመራው ምልክቱ በጢሱ አማካኝ ተሰጣት። በዛሬው ደግሞ እንግዲህ ቁፋሮ ተጀምሯል ማለት ነው። መስቀሉ ተጀመረ። ዛሬ ቁፋሮ ተጀመረ። ያ ተራራ እንግዲህ ሲገለበት ሲቆፈር መጋቢት 10 ነው የወጣው። እንግዲህ መጋቢት 10 መስቀሉ የአይሁድ የቀበሩት መስቀል ወጥቷል ማለት ነው። ይህ መስቀል እንግዲህ ምናልባት ዛሬ በተለያዩ ዓለማት ተከፋፍሎት ይገኛል። የክርስቶስ ቀኝ እጁ ያረፈበት በሀገራችን ደርሷል። ሀገራችን በግሸን ደብረ ከርቤ ተራራው ላይ አርፏል ማለት ነው። ይህን ስንመለከት እግዚአብሔር አምላካችን ይችን ሀገር መርጧታል። በብዙ ነገር ማየት እንችላለን። የሙሴ ጽላት ኢትዮጵያ አለ፣ እንደዚሁም ደግሞ መስቀሉም ኢትዮጵያ አለ። ቅዱስ ዑራኤልም ደሙን ተቀበለበት የተቀበለበት የብርሃን ጽዋም ኢትዮጵያ ውስጥ አለ። መጽሐፍ ቅዱስ ኢትዮጵያ ውስጥ አለ። ብሉይ ኪዳኑም አዲስ ኪዳኑም ኢትዮጵያ ውስጥ አለ። እግዚአብሔር ምናልባትም በዓለም ላይ ካሉት ሁሉ ለየት ያደርጋታል ኢትዮጵያ። እስራኤላውያን በብሉይ ኪዳን ነቢያት ሊላኩላቸው በአዲስ ኪዳን የሉም። እኛ ግን በብሉይ ኪዳንም በአዲስ ኪዳን በሕገ ልቦናም ያለን እንደዚሁም ደግሞ የነዋየ ቅድሳቱ ግምጃም ናት የኛ ሀገር ኢትዮጵያ ማለት ነው። ይህ ሁሉ ስላለ ምናልባትም እግዚአብሔር ጠብቋታል እንጂ እንደኛ ቢሆን እንዳሁኑ ትውልድ ደግሞ ፈጥነን እንጠፋ ነበር። ሆኖም ግን እግዚአብሔር በዚህ አማካኝ ይጠብቀናል እና እግዚአብሔር አምላካችን ለዘላለሙ ይጠብቀን። እናም ስለዚህ መስቀሉን ፈልጋ አገኘች እና እኛም ዛሬ ምን እንፈልግ? መስቀሉን እንፈልገው ነው። እስኪ አሁን ሁላችንም መለስ ነው ለራሳችን መስቀሉን እንፈልገው። አሁን መስቀሉ አልተቀበረም ወይ ብለን ብንጠይቅ ምናልባት መስቀሉን በአንገታችን ላይ ያስረነዋል፣ በእጃችን ይዘነዋል፣ ግን ልባችን ላይ የለም። መስቀሉ ተቀብሯል። አሁን መስቀሉ ተቀብሯል። ምናልባት የትኛው መስቀል የተቀበረ ከወጣ አሁን ግሸን ያለው አይደለም ብላችሁ ወይም ደግሞ ክርስቶስ የተሰቀለበት ዕፀ መስቀሉ አይደለም ብላችሁ በመስቀሉ ያገኘነው ሰላም አለ ወይ ነው? በመስቀሉ ያገኘነው ፍቅር አለ ወይ? በመስቀሉ ያገኘነው ምሕረት አለ ወይ? በመስቀሉ ያገኘነው ያ ክብር አለ ወይ ዛሬ? ምክንያቱም በመስቀሉ ብዙ ነገር አግኝተናል። መስቀሉ ለኛ የተሰጠን ጸጋ ነው። አንዱ አርማችንን ጠላትን ድል የምናደርግበት የምናሸንፍበት ነው። ከዚያም ባለፈ ደግሞ በመስቀሉ የተሰጠን ብዙ ጸጋዎች አሉ። በመስቀሉ ስጋና ደሙ ተሰጥቶናል አይደል? መስቀሉ አንዱ የክርስቶስ ስጋና ደሙ የተፈሰሰበት የስጋ የቆረሰበት ደሙ የፈሰሰበት ነው። ይሄ አለው ያው። እንደዚሁም ደግሞ በመስቀሉ ይቅርታን አግኝተናል። አሁን እኛ ዛሬ ይቅር ተባብለናል፣ ይቅር እንባባላለን። በመስቀሉ ምሕረት አግኝተናል። ዛሬ ምሕረት ለሚገቡ ምሕረት እናደርጋለን። በመስቀሉ የጥል ግድግዳ ፈርሷል። አሁን እኛ ዛሬ ክርስትናን ተነስተን የማይጣላለን። ሁላችንም በውስጣችን በቀል ቂም ያላዝናለን። ስለዚህ ይህን ስንመለከት በመስቀሉ ያገኘነው ጸጋ የለም ማለት ነው። ስለዚህ መስቀሉ ተቀብሯል ማለት ነው። መስቀሉን በእጃችን ብንይዘው፣ መስቀሉን በአንገታችን ብናሰር፣ መስቀል እያጣፍተን ብንመጣ መስቀሉ ላይ ያገኘነውን ጸጋ ከተውነው ከረሳነው መስቀሉ ተቀብሯል ማለት ነው። አሁን እኛ የተቀበረውን መስቀል ማውጣት ያስፈልገናል። የተቀበረው ስላችሁ በመስቀሉ ያገኘነውን ሰላም ማውጣት ያስፈልጋል። እንዴት ማውጣት ይቻላል? እንግዲህ ሁላችንም የምንጓዝበት ሰላም እንዴት ይመጣል? እንግዲህ አይጠፋንም። በመስቀሉ ያገኘነውን ፍቅር እየኖር ነው አይደለም። አሁን በመስቀሉ ያገኘነውን ፍቅር ልናወጣው ያስፈልጋል። በፍቅር መኖር ማለት ነው።
እንደዚሁ በመስቀሉ ያገኘነው ስጋና ደግሞ የሚቀበለው አሁን ሕፃናትና አረጋውያን አንዳንድ አባቶች ናቸው የሚቀበሉ። ግን መስቀሉ ላይ የተሰጠን ስጋና ደግሞ ለሁላችን ሰጠን። ይህንን ልንቀበለው ያስፈልጋል። በመስቀሉ የጥል ግድግዳ ፈርሷል። እኛም ዛሬ መካከላችን ያለውን የጥል ግድግዳ ፈርሰን አንድ ልንሆን ያስፈልጋል። ሐዋርያት እኮ በአንድ ልብ ነበሩ ይላል። በአንድ ልብ ሆነው ሳለ እኮ መንፈስ ቅዱስ ወረደላቸው። እኛ ታዲያ ተለያይተን ተከፋፍለን እንዴት ነው ያንን የእግዚአብሔርን ጸጋ ያንን የመንፈስ ቅዱስን ጸጋ ማየት የምንችለው? ስለዚህ የመስቀሉን ጸጋ እንድናገኝ ፍቅር ያስፈልገናል፣ ሰላም ያስፈልገናል፣ አንድነት ያስፈልገናል። መስቀሉን መኖር ያስፈልጋል። መስቀሉ ያው እንግዲህ መከራውንም ያሳየናል፣ እንደዚሁም በመስቀሉ ያገኘነውን ጸጋ ያሳየናል፣ ዕፀ መስቀሉንም ያሳየናልና እንግዲህ ዕፀ መስቀሉ የተገኘበት እውነት ተቀብራ አትቀርም። እንግዲህ ፀሐይ በደመና ልትሸፈን ትችላለች። ሆኖም ግን ደመናው ከተወሰነ ደቂቃ በኋላ ይበተናል። ውሸትም እንደዚያ ነው። አይሁድ ለመቅበር ለማስቀረት ሞከሩ። ነገር ግን ያንን መቅበር አይችሉምና ማስቀረት አይችሉምና እግዚአብሔር ጊዜው ሲደርስ ዘመኑ ሲደርስ ዕፀ መስቀሉ እንዲወጣ በወጣም ጊዜ እንግዲህ ድንቅ ታምራትን አድርጓል። ድውያንን ለፈውሷል፣ ለምጻሙን አጽድቷል፣ ጎባጣውን አቅንቷል። እንደውም ሶስቱም መስቀሉ በቀኝና በግራ የተሰቀሉ ነበሩ። የእነሱን መስቀል ምናልባት የኋላ የክፋታቸውን ክፋት ስንመለከት የኋላ የቀበርንበት ቦታ መጥተው መስቀሉ እንኳን እናውጣ ቢሉ እንዲሳሳቱ ብለው ከላይ በቀኝ በግራ የተሰቀለውን ከዚያ ቀጥሎ ደግሞ ዝቅ ብለው በቀኝ የተሰቀለውን መጨረሻ ታት ዝቅ አድርገው ደግሞ የቀበሩት የክርስቶስ መስቀል ነው። ያደረጉት ለምንድን ነው? ከላይ የዚያ በግራ የተሰቀለውን የቀበሩት ይህን የክርስቶስ መስቀል ያወጣሉ፣ ምንም ድንቅ ታምራትን ማድረግ አይችልም፣ ስለዚህ በዚህ እናጠፋዋለን ብለው። ሆኖም ግን እግዚአብሔርን መደበቅ፣ እግዚአብሔር መሸሸግ፣ እግዚአብሔርንም ደግሞ መሰወርም አንችልም፣ ከእግዚአብሔር መሰወርም አንችልምና እግዚአብሔር ፈቃዱ ከሆነ እንግዲህ ስራውን ይሰራል። እሌልን አስነሳ፣ በእሌልን ያደረ ስራውን ሰራባት። እንግዲህ መስቀሉ እንዲወጣ አድርጋለች ማለት ነው። እንግዲህ ከኛ የሚጠበቀው የእሌልን ታሪክ ሰምቶ እሌል መስቀሉን ፈልጋ ወጣች ብለን እንድንሄድ ሳይሆን እኛም ዛሬ መስቀሉን እንፈልገው፣ ሰላምን እንፈልግ፣ ምሕረትን እንፈልግ፣ ይቅርታን እንፈልግ፣ አንድነትን እንፈልግ፣ የጥል ግድግዳን እናፍርስ። ጠላት ዲያብሎስን በመስቀሉ ርቋልና እኛም ዛሬ እናርቀው። ይህ የምናደርገው ደግሞ በመስቀሉ ያገኘነውን ጸጋ ስንኖረው ነውና ይህንን እንድናደርግ ነው የሚያሳየን። ስለዚህ ለኛ የተሰጠን ምልክታችን መዳኛችን ምልክት ብቻ አይደለም፣ መዳኛም ምልክት ብቻ አይደለም፣ ከጠላት ጦር የምናመልጥበት ምልክት ብቻ አይደለም፣ ጠላትን ድል የምናደርግበት ዕፀ መስቀሉ ተሰጥቶናልና ሁላችንም እንግዲህ መስቀሉ ያጣፍቶ መስቀል አድርጎ መስቀል ይዞም ሳይሆን መስቀሉንም መኖር ያስፈልገናልና መስቀሉን መረን ንስሐ ገብተን በመስቀሉ ያገኘነውን ስጋውን ተቀብለን ደሙን ጠጥተን የመንግስት ወራሾች እንድንሆን የአምላካችን የክርስቶስ መልካም ፈቃዱ ይሁንልን። ያስተማረን የመከረን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የሰላም በል ያድርግልን። ሁላችንም ለጸሎት እንነሳ።